በቲክቶክ ገጹ ከ19 ሚሊዮን በላይ ተከታዮች ያሉት ኢንፍሉዌንሰር ዳይላን ፔጅ ወደ ኢትዮጵያ መድረሱ ትልቅ ትኩረትን ስቧል። በመካከለኛው ምስራቅ ሌላ ሰፊ የጦርነት ቀጠና ሊከፈት እንደሚችል የሚጠቁሙ ወታደራዊ እንቅስቃሴዎች ታይተዋል። ከ30 ዓመታት በኋላ ያገረሸው ታሪካዊ ቂም አሜሪካ የኩባውን ታዋቂ መሪ በከባድ ወንጀል ከሳለች። በአንድ በኩል የሚዲያ የሐሰት ፕሮፓጋንዳ፣ በሌላ በኩል ደግሞ ቀጠናዊ ከበባ። ግብጽ በኢትዮጵያ ላይ የከፈተችው የረጅም ጊዜ ስልታዊ ጫና ዛሬም አልቆመም። ኢትዮጵያ ግን በጽናት ምላሽ እየሰጠችበት ይገኛል። ከቀኖት ላይ 8 ደቂቃዎችን ብቻ በመስጠት የዓለምን አሁናዊና ወቅታዊ መረጃዎች ለማግኘት የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። የእናንተ ሰብስክራይብ ማድረግ ለእኛ ትልቅ ብርታት መሆኑን አምናችሁ ቤተሰብ የሆናችሁንን ከልብ እናመሰግናለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። ዜና 08 አብራችሁን ቆዩ። በቲክቶክ ከ19 ሚሊዮን በላይ ተከታዮች ያሉት ታዋቂው የሶሻል ሚዲያ ኢንፍሉዌንሰር ዳይላን ፔጅ ወደ ኢትዮጵያ መድረሱ ትልቅ ትኩረትን ስቧል። ዳይላን ወደ አዲስ አበባ መምጣቱን በራሱ ገጽ በማስታወቅ የኢትዮጵያን ውበት በቃል ሳይሆን በቪዲዮ ላሳያችሁ ብሏል። ዳይላን ፔጅ እና ቡድኑ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ደማቅና ሞቅ ያለ አቀባበል የተደረገላቸው ሲሆን በቀጥታም ባህላዊውን የሀበሻ ልብስ በመልበስና ባህላዊውን የኢትዮጵያ ቡና ስነስርዓት በመታደም የሀገሪቱን እንግዳ ተቀባይነት በተግባር መስክረዋል። በመንገድ ላይም ከነዋሪዎችና ከአድናቂዎቹ ጋር ያደረገው ቀጥተኛ ግንኙነት የኢትዮጵያን እውነተኛ እንግዳ ተቀባይነት ለዓለም ያሳየ መሆኑን ተከታዮቹ ገልጸዋል። ዳይላን ፔጅ በአጭር ቪዲዮ ላይ እንደገለጸው የአዲስ አበባ ፈጣን እድገት፣ ንቁ የጎዳና ላይ ህይወትና የባህል ጥልቅነት እጅግ እንዳስገረመውና ከተማዋ አፍሪካ ውስጥ አሁን ላይ ትልቅ መነጋገሪያ የሆነች የመጣች የቱሪስት መዳረሻ መሆኗን በተግባር እንዳየም ተናግሯል። የዓለም አቀፍ ፈጣሪ ወደ ሰው ዘር መገኛ ኢትዮጵያ መጥቶ እያደረገ ያለው ጉብኝት የሀገሪቱን የቱሪዝም ዘርፍ ባህልና መልካም ገጽታ በዓለም አቀፍ የሶሻል ሚዲያ መድረኮች ላይ ይበልጥ ለማስተዋወቅ ትልቅ አስተዋጽኦ ይኖረዋል ተብሏል። ተከታዮቹን በቀጣይ ቀናት የሚለቀቁት ሙሉ የጉዞ ቪዲዮዎችን በጉጉት እየጠበቁ ይገኛሉ። በአንድ በኩል የሚዲያ የሐሰት ፕሮፓጋንዳ፣ በሌላ በኩል ደግሞ ቀጠናዊ ከበባ። ግብጽ በኢትዮጵያ ላይ የከፈተችው የረጅም ጊዜ ስልታዊ ጫና ዛሬም አልቆመም። ኢትዮጵያ ግን በጽናት ምላሽ እየሰጠች ትገኛለች። ኢትዮጵያ በአባይ ወንዝ ላይ የገነባችው የታላቁ የህዳሴ ግድብ የፈጠረላትን የፍትሐዊ ተጠቃሚነት መብት ላለመቀበል የግብጽ መንግስትና የተለያዩ የሀገሪቱ ሚዲያዎች በኢትዮጵያ ላይ የሚያራምዱት የሐሰት ፕሮፓጋንዳ፣ የፈጠራና የውሸት መረጃ ዘመቻ ረጅም ጊዜ ማስቆጠሩ ይታወቃል። ዛሬም ድረስ ይህንን የተቀናጀ የሚዲያ ሴራ በተጠናከረ መልኩ እየቀጠሉበት በሚገኝበት በዚህ ወቅት ግብጽ በተጓዳኝ በቀጠናው ከበባ በሚመስል መልክ አዳዲስ ወታደራዊና ፖለቲካዊ እንቅስቃሴዎችን እያደረገች መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር በይፋ ገልጿል። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት ይፋዊ መግለጫ ግብጽ በቀጠናው ላይ በምታደርገው እንቅስቃሴ ከበባ በሚመስል መልኩ ውጥረትና ትንኮሳ የሚመስሉ ነገሮች በተደጋጋሚ እየታዩ ነው ብለዋል። ይሁን እንጂ ቃል አቀባዩ አክለው ይህ የግብጽ ዲፕሎማሲያዊና ወታደራዊ እንቅስቃሴ አዲስ ነገር እንዳልሆነና ለረጅም ጊዜ ኢትዮጵያን ለማዳከም ሲከተሉት የቆዩትና የሞከሩት የቆየ ስልት መሆኑን አስገንዝበዋል። ይህ የግብጽ የተቀናጀ የሚዲያና የቀጠናው እንቅስቃሴ ዋነኛ ዓላማዎችና መገለጫዎች በሚከተሉት ዋና ዋና ነጥቦች ውስጥ የሚጠቃለሉ ናቸው። የመጀመሪያው የገጽታ ማጠልሸት ዘመቻ በግብጽ ሚዲያዎች ላይ በአልባሌ እየተሰራጩ ያሉ የፈጠራ ዘገባዎችና የሐሰት ትርክቶች ዋነኛ ዓላማ የኢትዮጵያን መልካም ገጽታ በዓለም አቀፍ መድረክ ማጠልሸትና ለዓለም ማህበረሰብ ሌላ የተሳሳተ መልክ መስጠት ነው። ሁለተኛው ቀጠናዊ ስጋት አድርጎ መሳል በግድቡ የውሃ ሞላልና አስተዳደር ዙሪያ እንዲሁም ሀገሪቱ በምታነሳቸው ማናቸውም ብሔራዊ ጥቅሞች ዙሪያ ኢትዮጵያን እንደ